ሰሞኑን ተቀዛቅዞ የነበረው የምንዛሬ ዋጋ በዛሬው ዕለት ጭማሪ አድርጓል። ዶላር፣ ዲርሃም፣ ዲናር የትኛው ሀገር ጨምሯል? ሙሉ ዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 27 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል። ምን ያክል ጨምሯል? የጨመሩት ሀገራቶች እነማን ናቸው? የሚሉትን የ18 ሀገራትን በጥቁር ገበያ እንዲሁም በባንክ የ8 ሀገራትን መረጃ አካተን ወደ እናንተ ደርሰናል። እንግዲህ በዛሬው ዕለት የምንዛሬ ዋጋ በተወሰኑ ሀገራቶች ላይ ጭማሪ ተደርጓል። በተለይ በዚህ 3-4-5 ቀናት ውስጥ ቅናሽ እያሳየ ያለ ቢሆንም በዛሬው ዕለት ግን መጨመሩ ብዙዎቻችንን አነጋግሯል። እንግዲህ ክቡራን ተመልካቾቼ ብሔራዊ ባንክ በቅርቡ የጥቁር ገበያ ሐዋላን ለማጥፋትና በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ አዳዲስ ፖሊሲዎች ተዘርግተው በዚህ ምክንያት ይመስላል እንግዲህ የጥቁር ገበያ እየቀነሰ ነበረ፣ በዛሬው ዕለት ጨምሯል። እንግዲህ የአሜሪካ ዶላርን በዛሬው ዕለት ስንመለከት 188 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 18810 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቧል። ሌላው የካናዳ ዶላር ነው። በዛሬው ዕለትም አንድ የካናዳ ዶላርን ስንመለከት 131 ብር ከ15 ሳንቲም ሲመነዘር 100 የካናዳ ዶላር 13115 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 215 ብር ከ60 ሳንቲም ሲመነዘር 100 ዩሮን ስንመለከት 21560 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 256 ብር ከ06 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25606 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 133 ብር ከ95 ሳንቲም ሲመነዘር 100 የስዊስ ፍራንክ 13295 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ92 ሳንቲም ሲመነዘር 100 የሳውዲ ሪያል 4992 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 51 ብር ከ02 ሳንቲም ሲመነዘር 100 የዱባይ ድርሃም 5102 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። እንግዲህ ሁለቱ ሀገራቶች ላይ የተወሰነ ጭማሪ ተመልክቻለሁ ከትላንቱ። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 604 ብር ከ12 ሳንቲም ሲመነዘር 100 የኩዌት ዲናር 60412 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 261 ብር ከ17 ሳንቲም ሲመነዘር 100 የጆርዳን ዲናር 26117 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 507 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50760 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ99 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13099 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 499 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ15 ሳንቲም ሲመነዘር
100 የቻይና ዩዋን 2615 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ03 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ3 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ እንግዲህ ሳንጨምር ሳንቀንስ ወደ እናንተ አድርሰናል ማለት ነው። ሌላው እንግዲህ ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስ የምንዛሬ ዋጋ ተመን በዛሬው ዕለት ከትላንትናና ከትላንትና ወዲያው ቅናሽ አድርጎ አንድ የአሜሪካ ዶላርን 175 ብር ከ55 ገዝቶ 179 ብር ከ06 እየሸጠ ይገኛል። የእንግሊዝ ፓውንድን 231 ብር ከ02 ሳንቲም ገዝቶ 235 ብር ከ64 እየሸጠ ይውላል። ዩሮን 201 ብር ከ56 ሳንቲም ገዝቶ 205 ብር ከ59 እየሸጠ ይውላል። የቻይና ዩዋንን ስንመለከት 24 ብር ከ55 ገዝቶ 25 ብር ከ04 እየሸጠ ይገኛል። የደቡብ አፍሪካን ስንመለከት 8 ብር ከ80 ገዝቶ 8 ብር ከ97 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ45 ገዝቶ 48 ብር ከ39 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ18 ሳንቲም ገዝቶ 117 ብር ከ48 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ30 ገዝቶ 47 ብር ከ22 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 122 ብር ከ10 ገዝቶ 124 ብር ከ54 እየሸጠ ይገኛል። የስዊስ ፍራንክን 218 ብር ከ95 ገዝቶ 223 ብር ከ32 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እንግዲህ በዛሬው ዕለት በጥቁር ገበያ እንዲሁም በሮሃ ፎሬክስ ያለው የምንዛሬ ዋጋ ተመንን ስንመለከት የጥቁር ገበያ ከግማሽ ሀገራት በላይ ጭማሪ አድርገዋል። የሮሃ ፎሬክስ ግን በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ ቅናሽ ተመልክተናል ማለት ነው። ዞሮ ዞሮ ያለውን መረጃ ወደ እናንተ ሳንጨምር ሳንቀንስ አድርሰናል። እንደምታውቁት የጥቁር ገበያ ሐዋላ የኢትዮጵያ ብሔራዊ ባንክ በተለያዩ ጊዜያት አዳዲስ ፖሊሲዎችን እየዘረጋ እያዳከመው ይገኛል። ይህ የጥቁር ገበያ መዳከም ደግሞ ለሀገራችን እጅግ በጣም መልካም ነው። በተለይ አሁን ላይ በሀገራችን ኢትዮጵያ እየተከሰተ ያለውን የኑሮ ውድነት ጫና አንዱ ምክንያት ስለሚያደርገው ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሁላችሁም እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያን። ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።